እንዴት ነው ጸጥታችሁ? ሁላችሁ ሰላም ነው? ሱዳን ገባል በመተማ እያሉ ደግሞ ያወራሉ ይሄ ሰሞኑን እኛ ከተማን ያለን ቢዝነስ ስለሆነ ይታረጋል። እሱማ ቢዝነስ ነው። ሰው ያን እንትን ይላል። እኔ እንዴት እንደሆነም አሁን እንደዚህ ደውሎ ምን ብሎ እንኳን ለማለት የሆነውን ነገር ሁሉ እስኪጠራጠቅ ድረስ እነሱ የሚያወራሉ። ሰው ያን እያለ ሰው እንዳይሰራ ለማድረግ ይመስለኛል። በጣም ይገርማል። እንዴት ነው እናንተ ሳውንድ ሰላሙ ከተማችሁ ሁሉ በጣም የመተማ ሆንስ ሁሉ ሰላም ነው? በሱዳን ጋር ነው ነገር ሰላም አይደለም ሁሉ ባለፈውም የሆነ ደንዛዥ ዕፅ በቁጥጥር ስር አዋሉ ምናምን ይባል ነበር። አደንዛዥ ዕፅ በቁጥጥር ስር አዋሉ የሚል በሱ እናንተ ጋር ስለሚያዋስን በአብደራፊ እና ከእናንተ ወደ ደረዶ መሰለኝ እናንተ አጋጭ አብደራፊ የዛኛው አከከለ መብራቱ እንደጠፋ ነው። መንገዱ ተከፍቷል ብለውኛል። እሱ ሁሉ ሰላም ነው። መንገድ ተከፍቷል። ማህራታ ተደርጎት ይፈታል። በጣም ትልቅ ነገር ነው። ታዲያ እነሱ ብስጭት እኮ ይሄ ነው። ይሄ እንዳይመጣ ምን የሚፈልግ አካል እንዳለኝ ነው ስለሆነ ያለው የተነካከው ሰላም እንዲመጣ አይፈልግም። መንገድ አሁን አሪፍ ነው። ነው ደስ የሚል ነገር ነው። የሚገርም ነገር ያስብት ነበር ምን ዛሬ ላይ ሰላም ሆኖ ነው ያለው። በጣም አሪፍ ነው። እናንተ በውስጣችሁ ያው የጸጥታ ኃይሉ ላይ ያለው ሙሉ ሰላም ናችሁላችሁ። በጣም ደስ ይላል። አሪፍ ነው። ይሄ ነው የሚሻለው። አሁን በሰላም እየወጣ እየገባ ነው ሁሉም በሰላም እየወጣ እየገባ ነው። አዎ አሁን እንዴት ነው ሰዓት የለውም እንደፈለገው ነው የሚገባ መኪና። አሁን እናንተ መብራት ብቻ ነው ችግሩ ማለት ነው። አሁን መብራት ብቻ ነው ችግራችን እንጂ መንገዱ እንግዲህ እስካሁን ድረስ ገና ተስተካክሏል ብለናል። ከሱዳን ጋር ሲያደርጉ ሱዳን ምናምን እንዴት ነው የሱዳን ቀጠናው? ሱዳን ጋር ነገር ሰላም ነው። ሁሉም ሰላም ናችሁ? ሰላም ነው። ሰላም። በጣም ጥሩ። ዝም በየሁሉም በቦታው እየገባ ስለሆነ በየቦታው ሁሉም እኮ ሰላም ሆኗል። በየጊዜው እየገቡ ዋና የሚባለው አመራር ገብቶ አልቋል እኮ አሁን በቃ እዚህ ሀገር የሌሉት እነዛ ያው ሁልጊዜም ለኤርትራ ወክለው የሚሰሩ ሰዎች ናቸው ያልገቡት እንጂ የጥምቀት በዓልም ደምቆ ተከብሮ አንዳንድ የማየው ነገር ጥሩ ነበር። ኧረ በስመ አብ የተለየ አይደል ዘንድሮ በቃ በሁሉ ቦታ ነው የሚገርም የተለየ ክብር ነው የተከበረ ዘንድሮ ሰማት ደብር ነው አንድ ወርዶ ያደረ በሁሉም ቦታ ፍጹም እንግዲህ ህዝብ ሲያቀና ማለት ይሄ ነው። ህዝብ የተሳተፈበት ነገር እንደዚህ ነው የሚያምረው እኮ ህዝብ አልተሳተፍ እያልኩ ነው ያስቸገረው እንጂ በሱ እናንተ ነው የሆነ በዚህ በፌስቡክ ምናምን የዲጂታል ችግር የሆኑ ሰዎች ጋር ተቃጠሉ ምናምን እንግዲህ እንጂ በረብሻ ምክንያት እንትን ያለ ነገር የለም። አንድ ቦታ ላይ የለም። በሁሉም አየነው ምንም ነገር የለም። ሁሉ ሰላም ፍጹም የሚያምር አንድነት ነው ያየነው። ሰላም ላይ ተከበረ ዘንድሮ። ጥሩ ነው። ወደ ቋራስ መንገዱ እንዴት ነው? ቋራ የለ ሰላም ነው መንገዱ። አሁን የወደቀው ነው እንዴ? በቃ ሰላም መጠበቅ ከዚህ ውጭ ያለውን አላማ ይታወቃል። ከህዝቡ መቼም አይደበቅም። ህዝቡ አመራሩን መሞገት፣ ህዝቡ አብሮ መሆን፣ አመራሩ መሀል ላይ ያለም ደግሞ እየተሸጠ የተለወጠው እኮ የሚበጠብጥ ሊኖር ስለሚችል ከመሀል አብራችሁ ሆናችሁ እሱን ማገዝ ነው። ያለው ችግርማ እንደዚህ ነው አይፈታም። እነሱ አይደል ዙሮ እስካሁን ተማንጂ እስካሁን እንግዲህ ይሄ መንገድ እጅ ኖሮበት ነው እንጂ አንድ ቀን አልተዋጉ አንድ ቀን እኛን እንደሚዘጉትን አባረው አልተሳተፉ በቃችሁ እንግዲህ እስካሁን ዘርተናል በቃችሁ እረፉ አላቸው። አረፈ በቃ ወሲሩን ትጃለል የነበረበት በቃ ይሄ ህዝቡ ነቅቶ በቃ ሰላማችንን እንጠብቃለን ወደሚል ካለደ አሁን ተመልሰው እነዛ አንዴ የተረገሙና የተሸጠ ሰው
ሊመለስ በሚል ህዝብ ግን ያጋልጠናል ይመሰክርብናል ካለ ከላይ ያለው መሪ ከላይ ያለው መንግስት ከክልል ጀምሮ ወደ ፌደራል ያለው ጥሩ ነው። መሀል ላይ ያለው ሰው ደግሞ ሌባ ስለሚኖር ህዝቡና ላይ ያለው መንግስት መሀል ላይ እነሱን ወይ ማስተካከል ወይ መጨፍለቅ አለበት። ከላይ ልጣባቸው ካናት ላይ ስለተነጣባቸው በቃረው አሁን ችግሩ ከእናንተ ነው ተባሉ። እነሱ ደግሞ ለዚህ ላንጋሸና ለዘራሽን ተነገራቸው አቆመ እንጂ እና ያንሱ የሚደጉ አንድ ቀንም ተቆ ሳይከፈል አንድ ቀንም እንደታይባ ዘራሽ እንደቆመ ስለዚህ ምን ያመለክታል መሰለህ እዚህ ያለው አመራርና እንዴት አጓጓው ሲሰሩ እንደነበረ ያመለክታል። በትክክል ህዝብ ያለ ተኩስ አለመኖር አባራቸው ይሆን ነው ምን ነበር ያለ ምንም ምን ወጣቆም ግን ልክ እንግላ አጓጓው ሲሰሩ እንደነበረ ነው ያመለክታል። በትክክል ኔትወርክ ያለው መንግስት ቤት አይደለም ከቤት አይደለ ሌባ ግቢ ውስጥ ሌባ ከሌለ አንድ ግቢ አይሰረቅም። እና ያንን አሁን የትኛውም ቦታ ላይ አንድ አይከሰትም ከተከሰተም ስር ስለማይኖረው ከመንግስት ላይ የተቀናጀ ሂደት ከሌለው በቀላሉ ይጋለጣል። ይሄ ግን እኛ ስናየው የቆየነው የዛ የወያኔ የመላላክን በስልጣን ላይ ተቀምጠው ለሽፍታ የሚላላኩ ሰዎች አይደል ምን ለማግኘት እንደሆነም አይገባኝም። ስልጣኑን ይዘዋል። ከህዝብ ጋር ሆነው ክብራቸውን አስጠብቀው ከመሄድ ይልቅ ስልጣናቸውን ለሽፍታም ይሰጣሉ። ይሄ እንዴት እንደሆነ አይገባም። ገንዘብ ነው ቢዝነስ ነው ስለዚህ ቢዝነስ የትደላል መጨረሻው ላይ ደረስን አይደለ? ያውማ ዘርፈዋል ጌታቸው ፈርተዋል እንደፈለጋቸው ተቀየዋል። እንኳን ሀገር ላይ ደረስን እንደዛ ተቀየሩ ምናምን ቢባል ሀገር መፍረስ ላይ ተደረሰ። ያ ሲሆን ልጅ ብትለው ምንም ነገር አለ ብትል ሀገር መፍረስ ላይ ሲደርስ ከአንዱ ሀገር እንኳን ወደ አንዱ ሀገር ካለም እንኳን ለመሄድ የማይቻልበት ዘመን እየተፈጠረ ባለበት እንዴት ሰው ከዛ ነገሩ አይቆምም? የሰላም አማራጭ ተዘርግቶለታል። ተጸጽቻለሁ ብሎ የከዛ ቆሻሻ ነገሩ ተቆጥቦ እንደው ለመምጣት ያን ያህል መቸገራቸውን ሳይው እኔ አለመታደል ነው የምለው ብቻ። አይዟችሁ ሁሉም ነገር መልካም ይሆናል። እሺ እንደናችሁ ጋይንት እንዴት ነው? እዛ ቤተሰቡ ሁሉም ደህና ናቸው፣ ሰላም ናቸው። ለውጡ ምኑ እንዴት ነው አሁን ያለው አዲስ ነገር? አዲስ ነገር ደህና ነው እንግዲህ ተመስገን ነው። በእሱስ ወደ መተማ ወደ ጎንደር እንደዚህ የምታገኘው ሰው ሁሉ አዲስ ዘመን አሁን መንገዱ ሰላም ነው። ቤተሰቡስ ቤተሰቡም ሰላም ነው፣ እየሄደ ነው መንገዱ። በቃ በዚህኛው በጭልቀው እየሄደ ነው መንገድ አሁን። በጣም እየነገሩኝ እኮ በቃ ሌባ ነበሩ እያለኝ አንድ ሰው ባለፈው ደውሎ በቃ ተኩስ የለም ምን የለ ሌባው ከመንግስት ቤት ውስጥ ስለነበር አቁሙ ሲባል በቃ ይበቃል ብለው ሲሏቸው በቃ ቆሙ አለ። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? አጠቃላይ ጎንደር መተማ ሁሉም ሰላም ሆኗል ነው የምትለኛው? ኧረ ቀኝ እንግዲህ ዓለም እየቀለጠ ነው አሁን። ሰላም ብላችሁ ነው? ሰላም ብላችሁ ትግሬዎች ሳማቶች እነሱ ደህና ናቸው። እነሱ በዚያው ደግሞ በዚያው ሆኖ የራሳቸው ጉዳይ እና እንዴት ነን አሉ? አሁን ደህና ናቸው? ያኔ አልቦዝም የለኝ አታወራም እሷስ ባለቤት እሷ ደህና ናቸው። የነሱ አካባቢ እኮ ምንም ነገር የለም። አርፎ ለተቀመጠ አሁን የለም አይደለ? አሁን ዝም ብለው እዚህ ጋር በሚዲያ ላይ እንደምጮሁት አይደለም ማለት ነው እንዴ? እዛ ትግራይ ውስጥ እንደዚያ ይመስለኛል። ማለት አሁን ይሄ ነው ማለት ትክክለኛውን ነገር ማግኘታችን። ምክንያቱም አሁን እዛ ያለው ሌላ ሲል ምን ሲል በቃ የሚሆነው አይታወቅም። በቃ ስማ አሁን መናገርም አይፈልጉም። ችግር ቢኖርም እንደዛ አይነት ስጋት ውስጥ ከገቡ እንትን ይላሉ። ግን ችግር ቢኖር ኖሮ ወደ እናንተ የሚመጡ ነበር ብዬ ነው እንጂ ቢያንስ አይቀርቡም ነበር፣ ወደኛ ነው የሚመጡት። አንዳንድ ነገር ቢኖርም ወደኛ ይሉ ነበር። ለዛ ነው አይመጡም። ቢያንስ ፈተና ቢሆን ኖሮ ነው አሁን አንተም ጠይቀህ ቢያንስ እነሱ እንኳን በደንብ ባይናገሩ ጠማማ ናቸው እኮ ልጆች ሁሉ አውቃቸዋለሁ። ግን ቢያንስ ምን ያደርጋሉ ወደ እናንተ ለመምጣት እንደዚህ ለማለት አንዳንድ ነገር ለማማከር ይሞክራሉ ብዬ ነው። ይመክሩ ነበር የለም። ስለዚህ አሁን የጦርነት እንትናል ምን እንላለን የሚለው ነገር ዝም ውሸታቸው መሆኑን ነው ብዬ ነው። ልክ ነህ። ምንም ነገር የለም በዚህም። ጥሩ ነው። ያ መብራቱ አልተሰራም። መብራቱ አልተሰራም። በዚያ ጉዳይ ብዙ እየሰራ አይደለም ያለ ኔትወርኩ ነው። ምን የጠየቃችሁት የለም? ማን ይጠየቅ ብለህ
ማለት ሰው ለመወከል ያስተዳደሩን ምንድነው ምክንያቱም ምንድነው ችግሩ? ምን ጠብቅ? ኧረ ማንም እንደዚህ አይነት እንትን መቻለው ሰው አቁዝና ሳከታተል እንደዚህ አይነት ጥያቄ እና የለው አብሮ መቆም አይችልም ለጥያቄ። አሁን እኮ ይሄንን ጠይቆ ሲያበቃ በኋላ ላይ መንግስት አይሰራም ብሎ ቢወቅስም እንደው ሌላ እንደው ቢንቀሳቀስም ምናምን ያምራል ነበረ። ግን መብቱን ማስከበር ላይ አይጠይቅም። ተደብቆ ግን ያማል እኮ። በጣም ገርም ነው። እናንተ ያው ጄኔሬተር ምናምን ይኖራል ዞሮ ጄኔሬተር አለ። መንገዱም ተከፍቷል ብለውኛ። እንዴት ነው? መንገዱ ሰላም ነው፣ ተከፍቷል። እና ሁሉ ሰላም ነው አሁን? ምንም ነገር የለም፣ ሰላም ነው። እየሄደ እየመጣ ያው ባለፈው የተወሰነ እንትን ላይ ግንታት የሆነ ሰው መስፋት እንጂ በኋላ ደህና ነው። እነሱም ተመቱ ብሎኛል። ትናንትና ምናምን የደወልኩለት ነበረ ሰው አይደለ? ዛሬ አርባ አይደለ? ትናንት ሐሙስ ደውዬለት ኧረ እንደዛ አይነት የሆነ የሞከሩ ሰዎች ነበሩ በደንብ አድርገው ህዝቡን ያቀናጀ መከላከያ ያሰለጠናቸው ሚኒሻዎችና ህዝብን ማሰልጠኑ አስተማርተው ስለነበር የሚገባ ተናገዱ አለኝ። አሪፍ ነው እንደዚህ ከሆነ አሁን ስለዚህ መብራት ብቻ ነው እንጂ ሌላ የለም። ከሱዳን ጋርም ተማሪውንደሰም ደለጎ ቋራ ምናምን ሁሉ ሰላም ነው። ምንም ነገር የለም። አሁን ሰላም ነው። በጣም ጥሩ ነው። አሁን ለጥምቀት ነው ዝግጅቱ። ለጥምቀት